በዛ እድሜ ባልሞከርኩት የምትለው የምትጸጸትበት ምንም በህይወቴ ማላምንበት ነገር መጸጸት ነው። ይሄ ማለት የመንፈሳዊ ህይወትን ጥግ ድረስ መኖር ማለት እዛ ድረስ አዎ ይሄ አንደኛው መልኩ አዎ ሁሉንም በአመት ውስጥ ያሉትን ጾሞች ከሮብና ሮብ ጨምሮ ምንም አይቀርኝም እና ስጾም ይሄ ቁርሴን ሽሮ ምሳዬን በየነት ምናምን እየበላው አይደለም እዛ ደግሞ የፍንዳታነቱ ሌላኛው መልክ ይመጣል ከ11ኛ ክፍል በኋላ ነው እንትን ያለው ከዛ ያንን ላይፍ አላቆም ነበር ተረዳኝ እና ሳውቀው ተመቸኝ ለምን ዋሻለሁ ያለፈ ታሪክ አምነው እና እሱ ተመቸኝ ምናምን በቃ ቀደም ያንኩ ፒያሳ ቦሌ ምናምን ለፋሲካ እንደነገ ሆኖ እንደዛሬ ይሄ እንትን አለ አይደል አክፋይ ማክፈላ ቅዳሜው እኔ ቸርች ነው ማድረግ የነበረው ከሆነ ጊዜ በኋላ ደግሞ ኦቨር ጨብሲ ሆነ ገብቷል ግን ሁለት አይነት መልክ ግን በዛ ውስጥ የውሎ ለውጥ እንጂ የባህሪ ለውጥ ብዙም አልነበረብኝም የተለየ ፍቅር አለ ለማርያም እንዴ ያው አዎ ሰፈር ያደኩበትም ደብር ነውና ለምን እንደሆነም ባላቅም በ21 ብዙ ነገር ቀንቶኛል እስኪ ባከ ጽፌው ወላ ነበር አንድ ፌስቡክ ላይ ገርሞኝ እሺ አሁን ስቱዲዮ የጀመርኩት በ21 ነው ዲግሪ ያገኘሁት በ21 ነው በጣም ታመሜ ዳንኩት በ21 ነው አረ በ21 ብዙ ነገር ሆኗል የዚህ በሽታ አካል አለመሆነ ትልቅ መታደል ነው ብዬ አስባለሁ ሰዎች ጋር እንዲህ ስታወራ አንዳንድ ሰዎች ገጥመው ያውቁም ሁሌ ችግር የሚያወሩ እና የሆነ አንዳንዴ ምን ይመስለኛል እነዚህ ሰዎች እኛ ማይችግረን ይመስላችኋል ይላሉ ገብቷል እንዴ እኛም እኮ የሆነ ነገር እኮ ይችግረናል አንዳንዴ ኢሞሽናል የሆነ ጉዳይ ይችግራል አንዳንዴ ፋይናንሻል የሆነ ጉዳይ ይችግራል አንዳንዴ የሆነ ነገር ከጤና አንፃር ከሆነ ነገር ይችግራል ሰውና ሁሉም ነገር አይሞላም ማርሲ በዛም የሚሉት ያው ምድር ላይ ካሉ ነገር በጣም ጣፋጭ የሚባለው እሱ እንኳን ልክ አለው አይደለም እዚህ ጀርመን አደባባይ የሚቆመውን ሰው ያወቀው ታደንቀዋለህ ነው ሰዎች አድንቀውት ሲዘፍኑለትም ሰምቻለሁ ህይወቱን የተበላ ሰው ያሳዝነኛል ያናደኛል መሆን የለበትም እንዳልኩኝ የዚህ ተጣቂ ሆኖ ነው ከልክ በላይ የማፍቀር ኤርሚሻ ህይወታችን በመናገኛቸው ሰዎች ይወሰናል የህይወት መንገድ አንዳንድ ሰዎች ህልምህን ሰፖርት አድርገው ከፍ እንድትል ቀና እንድትል ያደርጉሃል የሆነ ቲቸር ሳሚ የሚባል አስተማሪ ነበር በጣም ነው የሚመቸኝ የነበረውና እሱ 7ኛና 8 እንደዚህ እሱን ያስተማረን በጣም ጎበዝ ነበርኩ አሁን ከመቶ ምናምን 80 ቤት እንደዚህ ማመጣው ልክ 9 ስንገባ ምንም ብቻ ካየን ደግሞ ይደብረዋል ገብቷል እንትን ሆናለ በጣም ይደብር ይቅር ይበለኝ እንደዚህ ስላልኩ ምንም ማስተማር የሌለበት ሰው አስተማሪያችን ነው ምናምን እንደ አንተ ያኔ ጩጬ ነው ገብቷል ገና 9ኛ ክፍል እሱ ትልቅ ነው ግን እንትን ቂም ይያዛል ካንተ ጋር ምናምን በጣም ከባድ ነው እና እኔ በጣም የሚያስጠላኝ አስተማሪ ደግሞ ዞሮ አንደኛ ሁለተኛ ለሚወጣው የሚያስተምር አስተማሪ አይመቸኝ ስለ ትዝታ ካነሳን ያልተጻፈ ጥያቄ እንጀምራለን እሺ የትናንትናው ፒያሳ በተወሰነ መልኩ ትዝታለሽ እዚህ ፒያሳ ላይ እንዴ ምን ሆነ ነው አዲስ አበባ ልከ ፒያሳ ላይ አይ ከሳሊ ተምረቱ አረ ይመጣል ለምን መሰለህ እስከ 10ኛ ክፍል ስማር እዛው የተወለድኩበት አካባቢ ስለሆነ የተማርኩት ብዙም ወደ ከተማ አልወጣም ነበር ግን 11ኛ ክፍል ስገባ የተማርኩት እዚህ 4 ኪሎ ስላሴ ካቴድራል ነው ስለዚህ I have so many memories እዚህ ፒያሳ አካባቢ ከብዙ ከመዝናናት ጀምረ ከቁም ነገሩም ጀምረ ጓደኞች ጋር ብዙ ይሄ የታዳጊነት የጉርምስናው ኤጀሌሽን 12 ክፍል 11 እያለ ብዙ አሳልፈንበታል እስኪ በተወሰነ መልኩ ሼር የምናረጋው ማለት ወደዚህ የመጣ ፒያሳን ስታስብ የትናንትናው ፒያሳ በተወሰነ መልኩ ሪቪው እንስራ እስኪ በተወሰነ መልኩ ነበሩ አሁን የተዘጉ መዝናኛ ቤቶች አሁን ብታይ
በዚህ ከኮሪደር ልማቱ ጋር በተያያዘ እንደ አዲስ ሲለማ የተነሱ ብዙ ቦታዎች አሉ። ለምሳሌ እኛ በጣም የምናዘወትርባት እነዚህ ሎተሪ አዳራሽ ፊት ለፊት ጄሪዬ የምንላት ቤት ነበረች፣ ትንሽዬ ቤት። እሷ ቤት ነበረች፣ አሁን የለችም። ሌሎችም ኧረ በጣም ብዙ ነበሩ፣ ነቼ ነበሩ፣ ፋሲካ ቻናል ምናምን ብዙ ነበሩና እነ ኢንተርላንካ ነው መደዳ ያሉት መዝናኛ ስፍራዎች። ፍሪታውን ደግሞ የሚባል በጣም ጸዴ ቤት ነበር እዛ አካባቢና ብዙ ሚሞሪዎች ነበሩና እንዳልኩ በተለይ እንዳለው ይህቺ የዛችን ሜላ ያለችው እቺ መዝናናታዎች ምናምን አለችና አዎ እንዴ ፒያሳን በደንብ ፒያሳ ቦሌ ምናምን በደንብ የጉርምስናን እድሜ እስኪ በተወሰነ መልኩ እናንሳው። ባዶ ኪስ ከብዙ ተፈጥሯዊ ለውጦች ጋር ጨላው ምናምን የለም፣ ግን ደግሞ ተፈጥሯዊ ለውጦች አሉ። የወንድነት ስሜቱ ምናምን መጣው የሚል አለ፣ የሚታዩ የሆኑ ጾታዎች የሚታዩ ነገሮች ይኖራሉ። ኤርሚ ያን ከባድ የጉርምስና ጊዜ አሁን ላይ ያለው ኤርሚ አለ፣ ጥሩ ነገር ላይ ያለው ኤርሚ፣ መንገድ ያልሳተው ኤርሚ፣ ያቺን ጊዜ እስኪ በተወሰነ መልኩ እናንሳት። ሁለት አይነት ነው። አንደኛው የፈነዳውበት አንደኛው ደግሞ ያልፈነዳውበት። እንዳልኩ እስከ 10ኛ ክፍል እንደዚህ ድረስ ብዙም ከቤት የማይወጣ ቤት የሚያሳልፍ ሲያነብ የሚውል በቤተ ክርስቲያን የማይቀር በጣም የሚያስቀድስ ምናምን ፍልሰታ አብይጾ ምናምን የማይቀረኝ ቡናም አልጠጣ ኃጢአት ነው ብዬ ማመን ነበርኩኝና አንዴ ምን ሆነ መሰለ ታስታውሳለህ? የሆነ ወደ የረር የሚባል ሰፈር ወደ አያት ምናምን ሩቅ ነው እና የሆነ መሬት ውስጥ የነበረ ታቦት ለአንድ የእስልምና እምነት ተከታይ በህልም ይታያል በራእይ። ዜናው አዲስ አበባ መስተዳድር ላይ ታይቶ ነው አሁን ኢቲቪ2 ወይም አዲስ ቲቪ የምንለው ላይ ማለት ነው። ዘጠናዎቹ መጀመሪያ እንደዚህ ማነው ዘጠናዎቹ መጨረሻ አካባቢ ነው፣ ወደ 98 99 እንደዚህ አካባቢ ነውና ሰውየው እስልምና እምነት ተከታይና በራእይ ይታያል። እዛ ጋር የሆነ ጊዜ እዛ ጋር የሆነ ችግር ደርሶ ነበር ምናምን መሰለኝ፣ ቤተክርስቲያኗ ላይ የሆነ አደጋ ደርሶ ታቦቱ መሬት ስር ተቀብሯል እና እሱ ለማውጣት የሚያደርገው ጥረት ነው እና እዛ ሄድን ለማየት። እና የሆኑ ሰውዬ ሊያስተምሩ መጥተው ቡና ኃጢአት ነው አሉን እና የሱፍ ውሃ አጠጡን። የሱፍ ውሃ ኖ የንፍሮ ውሃ ሶሪ የንፍሮ ሲቀቀል የሚወጣው ውሃ አለ አይደለ? የተቀቀለበት ውሃው አዎ እሱን አጠጡንና ቡና እንትን ነው ኃጢአት ነው አሉን። ሊሆንም ላይሆንም ይችላል፣ እኔ የሱ ዕውቀት የለኝም፣ ግን ያኔ አሉን እና እኔም ጠጣው ምናምን። ያለ ረጅም ጊዜ እንኳን ቡና ልጠጣ ለሰው አላቀብልም ነበር። ቤት ራሱ ይሄን ባህሪዬን ያውቀው የቤት መጨረሻ ልጅ ነኝና ቡና ተፈልታውን ማዘር ተነስታ ለፋዘር ትሰጠዋለች እንጂ ለእኔ ስጥ አልባልም ነበር። እንደዚህ እዚህ ድረስ ባህሪዬን ያውቆት ማለት ነውና ይሄ ማለት የመንፈሳዊ ሕይወትን ጥግ ድረስ መኖር ማለት እዛ ድረስ አዎ ይሄ አንደኛው መልኩ። አዎ ሁሉንም በአመት ውስጥ ያሉትን ጾሞች ከሮብና ሮብ ጨምሮ ምንም አይቀርኝም እና ስጾም ይሄ ቁርሴን ሽሮ ምሳዬን በየነ ምናምን እየበላው አይደለም፣ ትክክለኛ እስከ 9 ሰዓት ድረስ ሳልበላም ምናምን ከዛ እንትን ትላለህ። እዛ ደግሞ የፍንዳታነቱ ሌላኛው መልክ ይመጣል። በመች መሰሪያ ፕሪፕ ላይ ሳይሆን ከፕሪፕ በኋላ ነው አክቹሊ ከ11ኛ ክፍል በኋላ ነው እንትን ያለው። ከዛ ያንን ላይፍ አላቆም ነበር ተረዳኝ እና ሳውቀው ተመቸኝ። ለምን ዋሻለሁ ያለፈ ታሪክ አምናው እና እሱ ተመቸኝ ምናምን በቃ ቀደም ያልኩ ፒያሳ ቦሌ ምናምን ለፋሲካ እንደነገ ሆኖ እንደዛሬ ይሄ እንትን አለ አይደለ አክፋይ ማክፈል ቅዳሜው እኔ ቸርች ነው ማድረግ የነበረው። ከሆነ ጊዜ በኋላ ደግሞ ኦቨር ጨምሲ ቤት ሆነ ገብቷል። ግን ሁለት አይነት መልክ ግን በዛ ውስጥ የውሎ ለውጥ እንጂ የባህሪ ለውጥ ብዙም አልነበረብኝም። አሁን ቤተሰብ ማክበር አለማክበር፣ ይሄ ትምህርት መማር አለመማር፣
የሆነ አላማ ሴት አድርገ መጓዝ እነሱን ምንም ችግር የለውም። ትምህርትም መስመሮቹ አልተነኩ። አረ ትምህርትም እኔ ጎበዝ ነበርኩኝ። ጎበዝ ስለ ከ1 እስከ 3 ምናምን አይደለም እንደዛ አልወጣም። ባጠና ግን ወጣ ነበር። ገብቷል። ብዙም አላጠናም ነበር። ግን ሰነፍ አይደለሁኝም። ምንኮርጅ ተማሪም አይደለሁኝም። 10 ምናምንኛ እንደዚህ ወጣለሁ። ግን ጭንቄ ያለው ተማሪ በራሱ የሚሰራ ማትስ አልወድም ይታወቃል። ከዚህ ሁሉንም ትምህርት ጎበዝ ነኝ። ኤክስ ዋይ ብሎ ጀምሮ መጨረሻ የሆነ ዜድ ይሆናል መልሱ። እንዴት እንደሆነ አታውቁም። እና የሆነ 2 የነበሩት ኤክሶች በኋላ 6 ሆነዋል ምናምን ግራ የሚገባኝ ማለት ነው። አንዳንዴ እኔ ካልተመቸኝ አልተመቸኝ ምናምን በቃ ዝም ብዬ ክላስ እገባለሁ ምናምን። ከዛ ውጭ ግን ሁሉም ተማራለሁ፣ ጎበዝ ነኝ፣ ይገባኛል ምናምን። ግን እንዳልኩ ሙሉ ትኩረት ደግሞ ሰጥቼ ማጥናት ምናምን ደግሞ አልወድም፣ አይመቸኝም ነበር። በመወደውና በሚመቸኝ ልክ ነበር ማጠናው። እንዳልኩ 10 ምናምንኛ 12 13 እንደዚህ አላጣም ሁሌም። በጣም ደስ ይላል። የስኬት ትልቁ ቁልፍ ብዬ የማስበው ደግሞ ሰዎች አቅማቸው መክሊታቸውን አውቀው ለምሳሌ ኤርሚ ማትስ አይወድም ሶ የሚችለውን አወቀ እዛ ላይ በደንብ አድምጦ ሰራ ሶ ያንን ነገር አሁንም ድረስ ተከተለው ብለን መናገር እንችላለን። አዎ ግን ማትስም እንዴት እንደሆነ ታውቃለህ? 7 እና 8 እስከ 8ኛ ክፍል ጎበዝ ነበርኩ። እኔ ምን መሰለህ አስተማሪው ከተመቸኝ ለምን ጠፈር ሳይንስ ያውን ጎበዝ ሆናለሁ። አስተማሪው ካልተመቸኝ በጣም ቀላሉ ትምህርት አይገባኝም። አሁን እንዳስተማሪው ወሰናል። እኔ ልኮኝ ይሉን አሉን አላቅም፣ ግን የኔ ባህሪ እንደዚህ እና የሆነ ቲቸር ሳሚ የሚባል አስተማሪ ነበረን። በጣም ነው የሚመቸኝ የነበረውና እሱ 7ኛ እና 8 እንደዚህ እሱን ያስተማረን። በጣም ጎበዝ ነበርኩ። አሁን ከ100 ምናምን 80 ቤት እንደዚህ ነው የማመጣው። ልክ 9 ስንገባ ምንም ብቻ ካየኝ ደግሞ ይደብረዋል። ገብቷል እንትን ሆናለ። በጣም ይደብር ይቅር ይበለኝ እንደዚህ ስላልኩ። ምንም ማስተማር የሌለበት ሰው አስተማሪያችን ሆነ ምናምን እንደ አንተ ያኔ ጩጬ ነው ገብቷል። ገና 9ኛ ክፍል እሱ ትልቅ ነው፣ ግን እንትን ቂም ይያዛል ካንተ ጋር ምናምን በጣም ከባድ ነው። እና እኔ በጣም የሚያስጠላኝ አስተማሪ ደግሞ ዞሮ 1ኛ 2ኛ ለሚወጣው የሚያስተምር አስተማሪ አይመቸኝም። አስተማሪ ኮንክ ለሁሉም ማስተማር አለበት። እና 1ኛ ምናምን የሚያወጣው ልጅ መርጦ ለሱ የሚያስረዳው ከሆነ ብስጭት ነው እና በጣም ነው የሚያስጠላኝ። እና የአስተማሪ ምን እንደዚህ አይነት ባህሪ አለው። በጣም ነው የሚያስጠላው። እንደዚህ የሆነ ደስ አይልም። እኔ በቃ እንትን አይደለም ያስተማሪነት ብቻ ወጉም የለውም። በጣም ሲበዛ ቂመኛ ነው። እና የሆነ እሱ ገና ሲመጣ ያስጠላኛል። እንኳን ያንን ኤክስ እና ዋይውን እና እንትኑን ላስብ ይቅርና እሱም ማየቴ ያስጠላኛል ምናምን። ከዛ በኋላ አስጠላኝ። አግኝተው ታውቃለህ? ግን ያን በህይወት አጋጣሚ በፍጹም ማየት አልፈልግም። አግኝተው ማለት ቀልዴን አይደለም የምር ስቲል ነው። በፍጹም ማየት አልፈልግም። በጣም በትምህርት ህይወቴ በጣም ብዙ የምወዳቸው ማከብራቸው አስተማሪዎች አሉ። እጅግ በጣም ከሚደብሩኝ መካከል ነው እሱ ቁጥር 1። በዚህ ስሜት ውስጥ ያ ሰውዬ በቃ ትልቅ ኪሳራ ውስጥ ነው ማለት እንችላለን። አንድ ብላቴን አይምሮ ውስጥ እንዲህ አይነት ኔጋቲቭ ኤነርጂ እንዲገባ ማድረግ 9 ሰዓት ተኩል ላይ ተለቀን የሰፈር ጓደኛዬ ብስክሌት ይዞ መጣ እና ብስክሌት ኖርማል አስፋልት ላይ አይደለም ምን አይደለም ትምህርት ቤታችን ውጪ ጋር ሜዳ አለ። ስነዳ አይቶኝ ወላጅ አስመጥቶኛል። ለምን ነዳ እዚህ ድረስ ነው ቂመኝነት። አንዴ ሳይክል እንደው ማበረታታት ነው ያለባ። አስፋልት ላይ ብነዳ ኦኬ ትቆጣኛለህ ምናምን ችግር የለም፣ ግን ሜዳ ነው ሳይክል እንደው የሚከራይበት ሜዳ ላይ ነው። ድሮ አዲስ አበባ ላይ ሳይክል ማከራየት ሙር ነበር። ገብቷል። እኛ ስፈርምራብ ስቴዲየም ምናምን እንደነበረው ልክ እንደዛው ትምህርት ቤታችን ሰላም የህፃናት መንደር ይባላልና ከፊት ለፊት አሁን የሲቪል ሰርቪስ ዩኒቨርሲቲ ተገንብቶበታል ተጨማሪ ህንጻ። ድሮ ባዶ ነበር እና ኳስ እንጫወታለን 9 ተኩል ስንወጣ ምንም በቃ የኛ መፈንጫ እዛ ላይ ለምን ሳይክል ነዳ ብሎ ወዳጅ ምናምን ደግነቱ ቤት ችግር የለውም እንደዚህ አይነት ነገር ላይና የመረዳት እነሱ ደግሞ የመረዳት አንዴ ሳይክል ነዳ ብሎ ለማን ነው የሚቆጣኝ እንዴ? ይገዙልኛል እኮ ቤት እንዴ አዘን እንዳልኩ አስፋልት ላይ ምናምን ብነዳ ችግር ምንድነው ችግር ነው። አዎ መኪና ይገጫል። አዎ ግን እንዳልኩ በቃ ማንንም ህፃን የሚፈነጭበት ሜዳ ነው። እድሜ ነው እዚህ ድረስ ነው የነበረውና በጣም እንዳልኩ በዛው መጠን ደግሞ በጣም በቃ የሆኑ ምርጥ አስተማሪዎችም ነበሩኝ እዛ ስማር። ኤርሚሻ ህይወታችን በመናገኛቸው ሰዎች ይወሰናል። የህይወት መንገድ አንዳንድ ሰዎች ህልምህን ሰፖርት አድርገው ከፍ እንድትል ቀና እንድትል ያደርጉሃል። አንዳንድ ሰዎች ደግሞ ልክ አሁን 8-9 እንዳስተማረ ያስተማሪ
ስብራት ዝቅ ማለት የህይወት አንድ አካል እንዲሆን ያደርጋሉ። እስኪ እንተርጉመው። አሁን በተወሰነ መልኩ የቲኔጀርነት ላይፋችን ሰባተኛ ፖድካስት ስለሚከታተሉ ታዳጊዎች ወጣቶች ኤርሚያስ በላይነህ የሚባል አንድ የስፖርት ጋዜጠኛ በሬዲዮ ላይ የሚያዳምጡት ሶሻል ሚዲያ ላይ የሚያዳምጡት ሰው ምን አይነት የህይወት ኤክስፒሪየንስ አለው የሚለው ነገር ተመልክተውታል። ባላደረኩት በዛ እድሜ ባልሞከርኩት የምትለው የምትጸጸትበት የሆነ አይነት እንቅስቃሴ ይኖራል? ምንም በህይወቴ ማላምንበት ነገር መጸጸት ነው ማለት አልሳሳትም አይደለም። ገብቷል። ከስተቴም እማራለሁ። እንዲያውም ብዙ ጊዜ ከመተኛቴ በፊት ዛሬ ምን ሳርግ ነው ያልኩት ምናምን ብዬ ራሴን መጠየቅ ደስ ይለኛል። ሁሉ ጊዜ ደስ ይለኛል። መኝታ ቤት ሁሌ ብቻዬን ልክ ብቻህን ስትሆን ልተኛ ስትል ቶሎ እንቅልፍ ካልወሰደ የሆነ በሀሳብ መመሰጥህ አይቀርም። ወይ ነገር ታስባለህ ምናምን ያቺን ሰዓት ምድር ዛሬ ያልኩት ምናምን የሚለውን ነገር ባስብበት ይሄ እንደ ሀቢት ይዤዋለሁ እያልኩ አይደለም፣ ግን ብዙ ጊዜ አደርገዋለሁ እና በቃ ኦኬ ዛሬ እንደዚህ አደረኩ በቃ ነገ ይስተካከላል ምናምን ነው እንጂ ለምንድን ነው የምትጸጸተው እንዴ? ምን አገባኝ ለምንድን ነው ማለት ምን ቦታኝ? በጣም ደስ ይላል። ገብቷል። የሆነ የፈጠረኛ አካል አለ። የሆነ ስለ እኔ እግዚአብሔር ብዬ ነው የምጠራው። የሆነ የእስልምና እምነት ተከታይ ከሆነ አላህ ይሏል። ሌላ ደግሞ እንደፈለገ ይጠራዋል። የሆነ ፓወር አለ። የሆነ ፓወር በቃ እሱ ፈጥሮኛል። የሆነ ቀን ይወስደኛል አይቀርማ። የኔ ስራ በነዛ ውስጥ መኖር ነው። ታሪያውን ለምንድን ነው መጸጸት ብቻ ሳይሆን የምር ያምናል ማለት ነው። መጸጸት ብቻ ሳይሆን አጉል መደሰትም የለብህም። ተገብረዋለህ ይሄንን እኔን እንዴ አሁን እንዴት መሰለህ ስለጠየቅከኝ ነው እንጂ ይሄ የህይወት መሪ ይሄ ይሁን አይሁን አላውቅም፣ ግን እኔ እንደዚህ ነኝ እንትና እኔ አሁን ብዙ ጊዜ አንዳንዴ ሰዎች የህይወት ፍልስፍና ምናምን ብሎ ሲያወሩ እንዴት አወቁት ምናምን ነገር እላለሁ። ማለት ስትጠየቅ ትዝ ይለኝ ይችላል። አሁን ገብቷል። አሁን ለሰው እንዲህ ብዬ ወርቻ አላውቅም። አሁን ስትጠይቅ ነው ስለዚህ ስታነሳ እኔ ግደለኝ ስቲል ነው ምንም አይነት ለምንድን ነው የምትጸጸተው? ተሳስቼ እኮ ብዙ የተሳሳትኩት ነገር አለ፣ ብዙ ልክ የነበርኩት ነገር አለ። ግን ዛሬ እኔ ያለው እዚህ ጋር ነገ እኖራለሁ በተስፋ ማስተካከል የምችለውን ነገር ለማስተካከል እየጣርኩ እቆያለሁ። እንዳልኩ ያ ፓወር ና ሲለኝ እሄዳለሁ። እስከዛ ድረስ ግን ምንድነው ቁጭ ግን አይደለም። በቃ ገብቷል። ጤነኛም ልሁን አልሁን፣ ሰካራምም ልሁን አልሁን፣ ምንም ልሁን አልሁን፣ የተማርኩም ልሁን አልሁን፣ ግን ነው እየኖርኩ ነው፣ እየተነፈስኩ ነው። በቃ የሆነ ነገር እየጣርኩ ብቻ ግን እኖራለሁ። እኔ ለምን እጸጸታለሁ? ከምንጸጸት ነገ የምታገኘውን አሪፍ ነገር ማሰብ አሪፍ ይመስለኛል። ከዛ ውጪ እንዳልኩ ከልጅነቴም እቺ የሃይማኖቷ ተጽዕኖ ማለች አረሳኋት እስካሁን ድረስና ዝም ብዬ አምነዋለሁ። ተተረዳይ እንትን ነኝ እንዳልኩ አሁን በዛኛው ሃይማኖት ህይወት ውስጥ የለሁበትም። ያው ሃይማኖቴን አልቀየርኩም፣ ግን ይሄ የሃይማኖትን ተግባራት መፈጸሙ ላይ በጣም ደካማ ነኝ። ግን ትላንትና ነበረው መጾሙ፣ ማስቀደሱ፣ ቤተክርስቲያን ማደሩ፣ የንግስ በዓላት ላይ መሳተፉ ዛሬ ላይ ብዙ የለም። ኦልሞስት የለም። የማርያም ቀን ብቻ ብሄር ነው። እንደዛሬው ማን ነው እንደትናንትና የማርያም ቀን ሲሆን ሄዳለሁ። የተለየ ፍቅር አለ ለማርያም እንዴ? ያው ሰፈር ያደኩበትም ደብር ነውና ለምን እንደሆነ ባላቅም በ21 ብዙ ነገር ቀንቶኛል። በጣም ብዙ ነገር በነገር ሁላ በቃ ትደነቃለህ። በጣም ብዙ ነገር እስኪ እባክህ ጽፌ ሁላ ነበር አንድ ፌስቡክ ላይ ገርሞኝ። እሺ አሁን ስቱዲዮ የጀመርኩት በ21 ነው። ዲግሪ ያገኘሁት በ21 ነው። በጣም ታመሜ ዳንኩት በ21 ነው። አረ በ21 ብዙ ነገር ሆኗል። ስራ በስራት የተቀጠርኩት በ21 ነው። ከብስራት የወጣሁት በ21 ነው። እግዚአብሔር ይቀልል አይደለም። እና አሁን ይሄ እስክሪፕቶ ነው ረቀደሙ ሰተኝ ያስታወስኩ ብጽፈው ብዙ ነገር እጽፍልሃለሁ እና ዝም ብዬ እኔ 21 የሆነ ነገር ይቀናኛል። ለምን እንደሆነ አላውቅም። ተረዳኛ። ቀረጻ ማድረግ የነበረብን ትናንትና ራሱ የሆነ ሰው ውጪ የሚኖር ሰው አንድ ጓደኛዬ እንዲሁ ደውሎ አወራንና 10,000 ብር ላክልኝ። የእውነት ትናንት የተፈጠረ ጉዳይ ነው ነግረን
ኤርሚ እንደ ምናምን ብሎኝ በቃ ሰላም ምናምን ብሎኝ የተጠፋፈነ ድሮ ጓደኛዬ ነው። በሜሴንጀር ላይ አይቶኝ ደወለልኝ። ከዛ እኔ እኮ አሜሪካን ያለው ታውን ምናምን አለኝ። ኦኬ እዛ ገባህ እንዴ ምናምን በቃ አወራን ምናምን። ከዛ $100 10 ምናምን ሺህ ብር እና ብዙ ብቻ በ21 ብዙ ነገር ይፈጠሩልኛል። ገብቶሃል? እና ያ እንዳልኩ በቃ ዝም ብዬ በ21 ምናምን ማርያም ቤተክርስቲያን ሄዳለሁ። ከዛ ውጪ ዝም ብዬ በቃ አምነዋለሁ። ተረዳኝ። ከዛ የሚሳካው ይሳካል፣ የማይሳካው ደግሞ አይሳካም። በጣም ደስ ይላል። ግን ይቀጥላል። ቀን ነው ኤርሚያይ። የእውነት እንደነገርኩ ተመሳሳይ እድሜ አካባቢ ስላለን በዚህ ልክ ጸጸትን መርሳት፣ በዚህ ልክ ትናንትና ላይ ያለበት ቦታ ላይ ባትኖር እንኳን ከዚህ ከመንፈሳዊ ሕይወት አንጻር አምነዋለሁ ብሎ እንዲሁ መኖር ትልቅ መታደል ነው ብዬ አስባለሁ። ብዙ ሰዎች አሁን ላይ ወጣቱ ምናምን ሽባ የሚሆን የመጀመሪያው ሀሳብ እዚህ ጋር ነው፣ ጸጸት። በጣም ብዙ ወጣት ያው ታውቋለህ እና የዚህ በሽታ አካል አለመሆነ ትልቅ መታደል ነው ብዬ አስባለሁ። እንትን ነው ምን አለ መሰለህ፣ የሰው ልጅ መጀመሪያ ማመን ያለበት እንደሚሳሳት ነው ማለት ነው። እንደምትሳሳት ካመንክ ስለ እውነት አትጸጸትም፣ ተምረህበት ነው እንጂ የምታልፈው። አሁን አንዳንድ ጊዜ ሰዎች ጋር እንዲህ ስታወራ አንዳንድ ሰዎች ገጥመው አያውቁም፣ ሁሌ ችግር የሚያወሩ እና የሆነ አንዳንዴ ምን ይመስለኛል እነዚህ ሰዎች እኛ ማይቸግረን ይመስላችኋል ይላሉ። ገብቶሃል እንዴ? እኛም እኮ የሆነ ነገር እኮ ይቸግረናል። አንዳንዴ ኢሞሽናል የሆነ ጉዳይ ይቸግራል፣ አንዳንዴ ፋይናንሻል የሆነ ጉዳይ ይቸግራል፣ አንዳንዴ የሆነ ከጤና አንፃር የሆነ ነገር ይቸግራል። ሰው ነን፣ ሁሉም ነገር አይሞላም። ግን አንዳንዶቹ በቃ የተለየ ዱብዳ እንደወረደባቸው እንደሆነ እኮ እንደዚህ እኔ በተቻለኝ አቅም ከእንደዚህ አይነት ሰው እርቃለሁ። የመጀመሪያው ገብቶሃል እና አማራሪ መሆን አያስፈልግም። ያ ኤነርጂ በጣም ከባድ ነው። አዎ ለምን እንደዚህ አይነት ሰው ጋር ትሆናለህ? ምን ያደርግልሃል? እንደዚህ አይነት ሰው ጋር ከመጥቶል ዝም ብሎ የማይጨበጥ ሐሳብ እያወራ ሲለፈልፍ ከሚል ሰው ጋር ብትል ይሻላል። ቢያንስ እሱ ሌላ ነገር ውስጥ አይከተም። ተረዳኛ? የሆነ እንዴት ልበል በቃ በጣም በአየር ላይ የሚበር መርከብ ካልሰሩ ምናምን ብሎ ከሚያስብ ሰው ጋር ብትል ይሻላል። በጣም እንዴ ሲያማረር ከሚል ሰው ጋርና ስታማረር ደግሞ እሱም እየራቀ ነው የሚሄደው። አይደል? ጠይቀኝ ነው እንጂ ምናምን አላለም። ተረዳኝ? ማማረር የሌላ መንፈስ ነው የሚጠራው። ያ መንፈስ እየቆየ ይመጣና ሰዎችን ወደ ሱሳይድ ወደ ብዙ ነገር ይገፋቸዋል። ብዙ እንደምንመለከተው ማለት ነው። መጀመሪያ ላይ ሽባ ያደርጋል። ያ ኤነርጂ እንዳትንቀሳቀስ ያለን በረከት እንኳን እንዳትቆጥር ያደርጋል። ደን ደግሞ ቀደም ሲል እንዳልከው ተስፋ መቁረጡ ካለ የመጨረሻው ነገር ምን ሊሆን እንደሚችል መገመት በጣም ቀላል ነው። እንደዚህ አይነት ሰዎች ደግሞ ካያቸው ከልክ በላይ አፍቃሪም ናቸው። በነገር ላይ ጽንፉ በሁለቱም በኩል በጣም የሚያማርር ሰው በጣም ደግሞ አፍቃሪ ነው። ብዙ ጊዜ አያቸው እነዚህ አሁን በፍቅር ተጎዳን ብለው ራሳቸውን የሚያጠፉ ሰዎች አያቸው። በፍቅር መጎዳታቸውን እኮ ያሳዝነዋል። ግን ጥፋተኛ ግን ታረጋቸዋል። ለምን ያን ያክል ታፈቅራለህ? ሁሉም ነገር ፈጣሪም ይላል ልክ አለው አይደለ? ፍቅርም ቢሆን ልክ አለው። መጽሐፍም እንደሚለው ቅዱስ ጳውሎስ በመጠን ኑሩ ነው የሚያውቅ። በመጠን ነው ሁሉም ነገር። አንተ የመጽሐፍ ቅዱስን ደግሞ ጠቀስክ። እኔ ደግሞ ወደ ዓለማዊ ሳመጣው ደግሞ ጋሽ ካሳ ተፈራ ድምፃዊው ፍቅር በመጠኑ ይላል። እሱም አንድ ሙዚቃ አለች በጣም ነገር መጠን ይኖራል። አዎ መጠን አለው በቃ። እና እዛ ሙዚቃ ላይ ምን ይላታል መሰለህ ሴቷን ፍቅሬ ስላልሽ እኔ ምንም አይመስለኝ፣ በመጠኑ አፍቅሪኝ፣ ዝም ብለሽ አጉል እንትን አትበይ ነው። ተረዳኛ? ይሄንን ነገር በብዙ ነገር ውሰደው። እናትህን ከልክ በላይ ማፍቀር የለብህም። የሆነ ቀን እኮ ታጣታለህ፣ ታብዳለህ ማለት ነው። ታጣማና አምላክ አይደለችም ወይ የህንድ ዳክተር አይደለችም። ዳግም አትነሳም፣ ትሞታለች። የሆነ ቀን አባቴ የሆነ ቀን ይሞታል። በዙሪያ ያሉት አንተ ራስህን ጨምረህ ማለት ነው። እና ከልክ በላይ ማፍቀር የለብህም። አንተ ማድረግ ያለብህ በምድር ሲኖሩ ከቻልክ እነሱን የሚያስደስት ነገር ያረግ፣ ካልቻልክ ቢያንስ አታስከፋቸው። መድኃኒት መሆን ባትችል እንኳን በሽታ አለመሆን ያ ትልቅ ፕሪንሲፕል። ድሮ በስራት ሳር ቤት እያለ አሁን ቢሮ ሳይቀየር ከጀርባ የዛው ሰፈር ልጆች አሉ እና ከጀርባ ቁጭ
እየሄድኩኝ አብሬያቸው ቁጭ እላለሁ። ድድ ማስጨነቅ ደስ ይለኛል። በቃ የሚያወሩት ወሬ ምናምን እዚሁ የሰፈሩ ልጆች ናቸውና የሆኑ 3 ልጆች አሉ፣ ሴቶች ናቸው እና ሁሌ እናታቸውን ጠዋት ይመጡና እዛችኛ የምንቀመጥባት ጋር ሻኝተዋት ስመዋት ነው የሚሄዱት ሁሌ እና አንድ ሆነ ልጅ አለ በጣም ደስ ያለ ይህን ነገር ግን ባስቀራቸው አለ። ለምን አልኩት። ያጧት ግን ያብዳሉ አለ። ሳስበው እውነቱን ተረዳይ። በቃ ሩቲን ነው፣ ለምደውታል። ሁሌ እነዚህ ልጆች ጠዋት እየመጡ እናታቸውን ስም ይሸኛሉ። አስበው ያጧት ግን ምን ሊሆኑ እንደሚችሉ ከሚገባው ከልክ በላይ ፍቅር እያሳደሩ ነው ለእናታቸው። ተረዳኝ። አንዳንድ ጊዜ ይሄንንም አስበህ ነው መኖር ያለበት። እኛ እናት አያድርገውና በአካለ ስጋ ቢለዩዋቸው እነዚህ 3 ሴቶች የሚጸልዩት አታንጋው ብለው ነው በእርግጠኝነት እና በነጋት ቁጥር በቃ አይምሯቸው በሽተኛ እንደሚሆን አትጠራጠር። ገና ደግሞ ልጆች ናቸው፣ ክፉን ያርቅላቸው። አሜን። ገብቶሃል። ግን ላነሳለ የፈለኩት ነገር ምንድነው መማረር በጣም ልክን ያለፈ ነገር ነው። ልክ እንደዛው ለዚህኛው ምን አይነት አማርኛ እንደምሰጠው ባላቅም ከልክ በላይ የሆነ ነገር ማፍቀርም ልክ አይደለም። በመጠን መኖር ነው በቃ። ለዛ ከሆነ ማር ሲበዛም የሚሉት ያው ምድር ላይ ካሉ ነገሮች በጣም ጣፋጭ የሚባለው እሱ እንኳን ልክ አለው አይደለም። የሆነ ነገሮችን ደጋግመን ብናደርጋቸው በቃ ልክ አለው። እዚህ ጀርመን አደባባይ የሚቆመውን ሰው ያወቀው ታደንቀዋለህ። ሰዎች አድንቀውት ሲዘፍኑለትም ሰምቻለሁ። ህይወቱን የተበላ ሰው ያሳዝነኛል፣ ያናደኛል። መሆን የለበትም እንዳልኩን የዚህ ተጠቂ ሆኖ ነው ከልክ በላይ የማፍቀር። ኤርሚሻ የሚሰራው ግን እዚህ ጋር ይመስለኛል እንደ ወጣት ስናወራ ለእንዲህ አይነት ስሜቶች መነሻው እዚህ ጋር ነው። ሶፍትዌሩ ጋር መስተካከል ያለበት የሆኑ ነገሮች አሉ። እንዴት ይሰራ ይሄ ማንነት ማለት እንዴት ይሰራ ስለ ምን አይነት ልምምዶች ናቸው? አሁን ከባድ ነው። በእናት ምሳሌ ሰጠን፣ በልጅ ምሳሌ ሰጠን። ቀደም ሲል እናቴ ዳክተር አይደለች ወር ደግሞ አምላክ አይደለች ዘላለም አትኖርም ነው በቃ የሚያስማማና አንድ ቃል ብዙ ሰዎችን ይሄን ሀቅ መዋጥ ይከብዳቸዋል። በቃ አይደለም ሰው እንዴት ይሰራ በእናት ብቻ ሳይሆን የሆነ ነገር ልክ እንዳለው እንደ ወጣት የሆነ ወጣት ነህ ጨላ ሲኖር ምናምን በቃ ዓለም ማትበቃ አይነት ሰዎች አሉ። ሌላኛው ጽንፍ ደግሞ ወጣት ሆነው ጨላ ሳይኖራቸው የሆነ ተፈላጊነት ስሜት ሳይኖራቸው ስብርብር የሚሉ ወጣቶች አሉ። ሁለት አይነት መልክ ነው አሁን ላይ ያየን ያለን። የተሰበረ ወጣትና በጣም ሾኦፍ የሚያበዛ ወጣት። እንዴት ይሰራ እንደ ወጣት እናውራና በጣም ብዙ ወጣቶች ይሄን አይዲያ ሼር እንዲያደርጉ ትፈልጋለሁ። ምን መሰለ ማለት በደንብ ይሄ የስነ ልቦናም ደግሞ ሰዎች ቢያወሩት ሞር አሪፍ ነው። ግን እኔ ምንድነው መመክረው ለሰው የመምከር አቅም ካለኝ ማለት ነው የውሸት እየኖርን የእውነት እንሞታለን የሚል አንድ አባባል አለ። ይሄ ብቻውን ብዙ የሚያስተምር ይመስለኛል። ይሄ አባባል ብቻውን የአንዳንድ ሰዎች አይተህ ከሆነ እናቴ በቃ ለኔ ምናምን እናቴ ዛሬ እናቶች ቀን ነው ምናምን እናቴ ምናምን ይላሉ። ግን አንዱ ለቀን ሄደ ቤታቸው ብታያቸው እኔ ወይ እናታቸውን አያግዙም፣ እናታቸውንም አይረዱም፣ ምንም አይሆኑ ውስጥ በቃላት ብቻ የተጀቦነ እና ለማስመሰል ብቻ ይሆናል። ይሄ ነገር እየሄደ አይምሮ ላይ ይሰራል። ይሄ ለራስ የምትነግረው ተደጋጋሚ ውሸት በኋላ አይምሮ ላይ እውነት እየሰራብን የሚሄደው ማለት ነው። ስለዚህ መጀመሪያ ቤተሰቦቻችንንም ስንቀርብ ስንወድ መውደዳችንንም ስንነግራቸው እውነተኛ መሆን አለበት። የሰው ልጅ ፍቅሩም ጥላቻውም እውነተኛ ከሆነ ከአይምሮ መበጥበጥ ይደናል። ችግሩ የሚጀምረው እዚህ ጋር ነው ይመስለኝ። ፍቅራችንም የውሸት ጥላቻውም የውሸት ማስምን ሁሉ ነገር የውሸት አርቲፊሻል ሲሆን ሁሌም አይምሮ እየተበጠበጠ ነው የሚመጣው። በቀላል ኤግዛምፕል ልንገር። አንድ የሆነች ቆንጆ ሴት አርቲፊሻል ሜካፕ እያበዛች በሄደች ቁጥር ውበቷ እየፈካ ነው እየጠፋ ነው የሚመጣው። መጀመሪያ ሰሞን ግን ያምራል፣ የጨመረላት ሆነ ይመስላል። እነዛ ኬሚካሎች እዚህ ፊቷ ላይ እንትን ሲሉ ምናምን እየገረጀፈች ትሄዳለች። አየው አርቲፊሻል የሆኑ ተወቶችም ወደ አይምሮ ውስጥ ባበዛ ቁጥር ምርጥ የነበረው ያ እዚህ ጋር ያለው ዋናው ሲፒዩ
እየደነዘዘ እየሻገተ ምናምን ነው የሚሄደው። ስለዚህ አሁን ወደ አነሳ ነው ወደ ድቀቱ እየመጣ ትሄዳለህ ማለት ነው። ምንም ጥያቄ የለውም። ስለዚህ እኔ ያለኝ አድቫይስ አእምሯችንን እውነት እናለማምደው። እውነት እናቴን እወዳታለሁ፣ እውነት አባትን ትወዳለህ። ሞተ ብለህ እንቧ ከረዩ ምናምን ሞተሽ ብለህ እንቧ ከረዩ ከማለት በፊት ምን አድርጋለህ? በትክክለኛው መንገድ እናትና አባቱን እየጦረ ያገለገለ ሰው የምር ሲሞቱ አይልም፣ በእርግጠኝነት አይልም። ለቅሶ ላይ ሁሌ የሚያስመስለው ምንም ያላረገ ሰው ለታይታ ማለት ተረዳኝ። አንተ ግን እንዳልኩ በዛው ውስጥ ያሳለፍ የምርም ረድታቸው አግዛቸው ጦራቸው ከሆነ አይምሮ እውነትን ነው የተለማመደው። ስለዚህ መሄዳቸው እውነት ነውና አንተ አትጎዳም። ስታስመስል አርቲፊሻል ስትዋሽ ኖረ ግን ሞቱ ውስጥ ባሉ ውሸት ይመስላል፣ ነገ የሚሞቱ ይመስላል፣ በቃ ለቤት ተደፋ ምናምን ይመስላል ነው ወይ? የኔ ባጭሩ ልንገር ይሄ ነው። አይምሮአችንን ሰውነን ሁሌ እውነት አውርተን አንችልም። we are not perfect I know እኔም እንደዛው ነኝ። ግን በቃ በተወሰነ መልኩ ቢሆን አይምሮውን እውነት አለማምደው። ሁሌ እውነት ነገር እውነት እየነገርከው ሄደ። ከዛ በቃ ችግር የለውም። እኔ አንዳንድ ጊዜ እግር ኳስ ላይ የምር አይታል ፔናልቲ ሆኖ አይደለም ብሎ የሚከራከሩ ሰዎች ያው ቡድን ስለሚደግፉት ብቻ ስለነሱ ፐርሰናሊቲ የሚናገረው ነገር አለ። ያየው ድብና አድርጎ ጠልፎት በቃ ምንም ሆኖ ግን የነሱ ቡድን ስለሆነ ብቻ አይደለም ብሎ ሸምጥጥ አድርጎ ጭራሽ እንዲሁም አንተ የኔ ክለብ ጠላት ስለሆንክ ነው ሊሉ ይችላሉ። ይሄን ያለው ከ10 ዓመት በታች የሆነ ሰው ቢሆን ችግር የለውም። በሱ ትልቅ ሰው ሆነ ግን በጣም ከባድ ነው ግግም ብሎ ማለት ነው። እና ይሄን ሰው አይምሮውን አሁን ምን እያደረገው ነው? ውሸት እያለማመደው ግግምና እያለማመደው። የዚህኛው ሌላኛው አካል ምንድነው? ህይወት ላይም ሌላ መቀበል የማይፈልገው ነው ነው የሚሄደው። በቃ ይሄ ሰው የራሱ የሆነ ነገር ይሄ ሰው ምን በፖለቲካውም እኮ ያው ሀገራችን ላይ ያለው አንድ ችግር ምንድነው? እኛ ሀገር አሁን በእንደ ፓርቲ በእንደ ግለሰብም ብዙ ደጋፊ ያላቸው ፖለቲከኞች አሉ። ግን የእነሱን የሚደግፉ ሰዎች የራሳቸውን ሲተቹ አይተታቃል ነውር ነው። እኛ ሀገር የራሴ ደግፏለሁ የምትለውን ሰው አካል መተቸት በቃ ነውር ነው። ተሳስቷል ማለት በጣም ነውር ነው። እኛ ሀገር በጣም ያስቀኛል። ሰው ባይ ዲፎልት አይምሮውን ውሸት እያለማመደ ነው። ግን ነው ልክ ነኝ ብለው ሊያስረዱ የሚሞክሩ ሰዎች እና የሚያስረዱ ነጥቡን ስታየው ገና ለገና ካንተ ጋር ክርክር በቃ አሸንፎ አንተ ጸጥ ለማስባል ምናምን ነው። የራሱን እየጎዳው እንደሆነ አይምሮውን ውሸት እያለማመደው እንደሆነ ግን አይረዱም። ምን አለበት አንዳንዴ በቃ ልክ ካሉ ካረሉ እንዴ ተገላገልክ እኮ በቀፋ ለበቃ መጨረስ ነው። እንደ ሀገርም የስልጣኔው መነሻ የእድገታችን መነሻ እዚህ ጋር ነው መጀመሪያ ያለው። በቃ ይሄን ካረክ ምንም ጥያቄ ሰው የሰው ልጅ አይምሮውን ሁሉ ጊዜ እውነት የሚያለማምደው ከሆነ በጣም ብዙ ሴክተሮች ላይ ብዙ ስኬት ይገኛል። ምንም ጥያቄ ብዙ ስኬት ይገኛል። ብዙ ነገራችንን ስታየው ግን በቃ አሁን ያልነው ቀደም ሲል የተናገርነውንም ነገር ማረጋገጫ ይሰጠናል። በኳሳየን በፖለቲካውን በመዝናኛውን ብትሄድ ተመሳሳይ ነው። በብዙ ነገር ብትሄድ የተሸፈነን ህዝቦችንን አርቲስቶቻችንም ዝነኞችም ፊት ለፊት ያላቸው ጋቢናቸው ሌላ ነው፣ ኋላ ሌላ ነው። ሶ ፒፓው ደግሞ የሚፈልገው ማህበረሰቡ ደግሞ የሚፈልገው ያንን ነው። ይሄ በቃ የተደበሰበሰ ነገር እንጂ ሪል አክቹዋል የሆነውን ነገር ለመቀበል በጣም የራቅንን። በጣም ቆንጆ የመግቢያ ሀሳቦችን አነሳን። የእውነት ሰብስታንስ ያለው በጣም ደስ የሚል በጣም ደስ ብሎኛል። ኤርሚያችን ወደ ማይቀረው የዘውትር ጸሎት እንደሚባለው 7ኛ ፖድካስት ላይ ደግሞ የዘውትር ጥያቄ አለ። እንግዶች ቢቀያየሩም የማይቀየር ጥያቄ። 7ኛችን መርካቶ 7 ጊዜ ብትወርቅም 7 ጊዜ ትነሳለህ የፖድካስታችን ሞቶ ነው። መነሻ ሀሳብ እንደ ስፖርት ጋዜጠኛ እንደ ወጣት የተወሰኑ የህይወት መንገዶችን እንደመጣ አንድ ሰው ጋዜጠኛ ኤርሚያስ በላይነህ 7 ጊዜ ብትወርቅም 7 ጊዜ ትነሳለህ የሚለውን ሞቶ እንዴት ይረዳዋል? ህይወት እኮ ነው በቃ እሱ። በጣም ከምወዳቸው ብዙ ጊዜ ሐሳቤን ስገልጽ በሙዚቃ ግጥም እያደረኩ ደስ ይለኛል። ለዛ ነው ቴዲ አፍሮ በጣም ከምወዳቸው ዘፈኖች መካከል
ማዕዘን ሊደር ላይ ሰው ሲወጣ ሰው ሲወርድ ይህ አይደለም ወይ መራመድ ይላል። አሁን አንተ ያልካት ቃል ማለት ነው። ሰው ሲወጣ ሰው ሲወርድ ይህ አይደለም ወይ መራመድ። ካልወደቅና ካልተነሳ አትራመድ። መጀመሪያ ማን ነው 7 ጊዜ ብቻ እየተነሳ ይሄደ? የለም። ተረዳ? 7 ጊዜ ብቻ እየወደቀ ሲሄዳለን? የለም። ትወድቃለህ፣ ትነሳለህ፣ ትወድቃለህ፣ ትነሳለህ። የኔና ያንተ ኑሮቶ በጣም ያለማችን ቢሊዮነሩ ኤሎን መስክ ባለፈው አመት ለሱ ውድቀት ነበር፣ ወድቆ ነበር። ዶላር ላይ ሀብቱ በቃ በዘጭ ቀንሶበት ዘጭ ቢሊዮን እኮ አለው፣ ግን ወደ 100 ምናምን ቢሊዮን ነው ምናምን ቀነሰ። አክሲዮኑ የሆነ ነገር ሆነና አሉ። ያው የነሱ ሼር ማርኬት አለ አይደለ? የሆነ ነገር ሆነና አሉ እና ቀነሰ። ለሱ ምንድነው እኔ ውድቀት ነው። ዘንድሮ ደግሞ እጥፉን አረጋው። አሁን ወደ አይ ቲንክ 500 ቢሊዮን እየተጠጋ ነው ሀብቱ አሻሽሎ። እንዲያውም የመጀመሪያው ትሪሊየነር የሚሆን ከቢሊየነር አልፎ ትሪሊየነር የሚሆን ሰው ይሆናል ተብሎ አሁን ፎርብስ ፎርካስቱን ላርጎለታል። እና ለሱ ላይ ውድቀት አለ፣ ስኬት አለ። እንኳን ለኔና ላንተ አሁን ኤሎን መስክ ከዚህ በኋላ ፈጣሪ የሰጠውን እድሜ እስከሚጨርስ ድረስ አለልፋቢል ምን ጎልበታ ምን ጎልበታ አለ ገብታ የፈለገበት አማርጦ ኢትዮጵያ ብትመጣ እጁን ስማ ትቀበሏለች። ኡጋንዳ ቤት እጁን ተስሙ የት ባለ ሀብት ነው፣ ጥራዝ ነጠቅ ባለ ሀብት ነው። በቃ ሆነች ኢንቨስት አደርጋለሁ እናንተ ጋር መሬት ስጡኝ ቤቴን ሰርቼ ልኑር ቢል ሁሉም ነው የሚሉ። አፍሪካ ብቻ አይደለም አውሮፓም ሀገር ነው ይሏል። ችግር የለውም ባለ ሀብት በጣም ጥራዝ ነጠቅ ባለ ሀብት ስለሆነ ማለት ነው። ግን እሱ ራሱ እየሰራ ነው። አሁን ወደ ስፔስ ደግሞ ሰዎችን እንደ በታክሲ እንደ መንገድ ትራንስፖርት እየወሰድኩ አመጣለሁ ብሎ ስፔስ ኤክስ ነው ምናምን እየሰራ ነው ይሱይ። ስለዚህ እየሰራ ስለሆነ ምን አለ ይወድቃል፣ ይነሳል። ግን የምትለካው ለሱ ነው። ለኛም ስታመጣው እንደዛው ሰው ወድቆ መነሳት በቃ አሁን እኔ እዚህ ከልጅነቴ እስከ ህፃንነቴ እዚህ እስከምደርስ ድረስ ይወድቅ የተነሳው ይወድቅ የተነሳው ነገ ደግሞ ወድቃለሁ ወይ እነሳለሁ። እንዲህ ነው ላይፍ የዚህ ጉዳይ ነው። አንድ ጊዜ አንተ የሆነ መስመር አሁን አንዳንድ ሰዎች ምን ይላሉ መስመሯን ያስኳት ይላሉ። የሆነሽ ቢዝነስ ላይ ምናምን ሲገባ አይደል ልክ እኮ ነው መስመሩን ይዘውታል። ግን መስመሩን ያስከው ማለት በቃ ሁሌ ትሸቅላለህ ነው አይደለም። የሆነ ቀን ደግሞ ትከስራለህ። የሆነ ቀን ደግሞ ባከስረም ልታገኛት የነበረችው አንዱ ቀድማድ ምናምን ከዛ ደግሞ ነገ አንተ እንትላለ። ይሄ ጀርኒ ነው የሚጣፍጠው እኮ አይደለ? የቴዲ አፍሮ ግጥም ወደዋለሁ ያልኩ ለዚህ ቁጭ አርጎች ነው ምን ሰው ሲወጣ ሰው ሲወርድ ይህ አይደለም መራመድ። ካልወጣ ካልወረድክ እኔ እናንተ ለምሳሌ እዚህ ቤት ዛሬ ቀጠሮ ያስናደል እኔ ከቤት ተነስቼ አንተ ጋር እስክመጣ ውጣ ወረዶች አይቻለሁ። ዝናብ ጣለ ስጠለል ምን ስል ከዛ ደግሞ የኮሪደር ልማቱ ብትንትና አርጎት ማቆም ሰፈር ሌላ አርጎብኛል። በዚህ ጋር አብር ያረግ ስመጣ ይሄ ራሱ ውጣ ወረዳለሁ። ከዛ የመጨረሻው ስኬት ምንድነው? የመጨረሻው ዓላማ ምንድነው? ካንተ ጋር ተገናኝተህ ማውራት ነው። ይሄው ሆነ አሁን ይወራ። ከዛ ደግሞ ወደ ቤቴ ሲሄድ ደግሞ ሌላ ደግሞ ስትራግል ሊኖር ይችላል። ቶፕ ታክሲ ተጋፍተ ሰልፊዝም ነው የሚሉ ብቻው ራሱ አንዱ ጣሩ። ከዛ ግን ቤት ትደርሳለህ። የመጨረሻው ዴስቲኔሽን ቤት መድረስ አይደል? ግን እደርሳለሁ ተስፋ አለኝ። ያቺ ውጣ ወረድ ግን አልፋታል። ውጣ ወረዱ ስትጀምረው ምናልባት የሰፈር በጣም ቤስት ጀለስ መኪና እዚህ ጋር ይዞ ሊሄድ ይችላል። ገብቷል። ምናልባት ደግሞ የሚገርም ዝናብ ጥሎ ታክሲ ጠፍቶ ጽድት ያለ ሰልፍ ጽድት ያለ እንዲህ እንደ ስኔክ ምናምን ጥምጥም ያለ ሰልፍ ይጠብቃል። እሱን እንትን በለ ትሄዳለህ። ውጣ ወረዱ እንደዚህ ነው። ስለዚህ ወይ ትወጣለህ ወይ ትወርዳለህ። አንተ የሚጠበቅብህ ግን ምንድን ነው? ስራ ነው። መርካቶ 7ኛ ምን የሚያስተምረው ይሄንን መርኬ በነገር ላይ ሳሊተ ምሕረት ሆነም አባቴ መርካቶን ያቀና ነጋዴ ነው። አሁንም መርካቶ ናቸው። አሁን እንኳን ጡረተኛ ነው። በቃ ራሱን እንትን እያለ ነውና ይሄ ንዋየ ቅድሳት ምናምን በብዛት እናመርታለን። ቤታችን
ጅምላ አከፋፋይ ነበር እንትን ጋር ኡራኤል አካባቢ ያሉት የንዋየ ቅድሳት መሸጫዎች አወቃቸው አይደለ እነ ቤተ አብርሃም ምናምን ይባሉት ሙሉ ነበር ጅምላ ምን አከፋፋይ እዚህኛም ጋር ቅዱስ ራጉኤልም ይመጣል ማለት ሙሉ መርካቶ ላይ ከምታየው እግዚአብሔርን ነው አሁን አይደለም አሁን አባቴ በትንሹ ስንት አመት ሆኖ መሰለ 6-7 አመት የሆነም ስራ ከፈታ እሱ በቃ ጦረተኛ ራሱ እንጂ መነሻቸው የንዋየ ቅድሳት በቃ እንደ መርካቶ ነው መርካቶ ራጉኤል ምናምን አካባቢው እስከ 2005 2006 እንደዚህ ድረስ በቃ ንዋየ ቅድሳት በብዛት ጃንጥላውን ሙካሹን ምንጣፍ ምናምን በቃ የቤተ ክርስቲያን ዕጣን ጧፍ እኛ ነን የምናከፋፍለው እና አውቃለሁ ከአባቴ ጋር በልጅነት እንሄዳለን የሆነች ፖሊስ ነበረችውና እሱ በሷ ጭኖ እቃውን ሲሄድ እኛ መኪና እንጠብቃለን ወይኔ ወይ ብራዘር ማለት ነው ገብቷል እንሄዳለን ከዛ ምን ትሆናለ ከመኪናው ወርደ ምናምን ከመርካቶ ልጆች ጋር የማውራት እድል ታገኛለህ የሆነች አንድ ሱቅ ጋር ማቆማት የሚሄደው አንድ ጓደኛው ሱቅ ጋር እሱ ቀው ሊያከፋፍል ያ መኪና ጠብቁት ባላለ ስፖኪው ምናምን እንዳይሰረቅ ከዛ ዛች የሆነች አባታችን ጓደኛ ሱቅ ነው ይኖራል እዛች ጋር ቁጭ ብለ እየጠበቅ ወይ ኬክ ይገዛላል ወይ የሆነች ሳምቡሳ ምናምን እሷን እየበላህ ትጠብቃለህ ለስላሳ ይኖራል ደስ ይላል ገብቷል እዚህ የመርኪ ልጆች ይመጣሉ ዛጋ ጭው ይሁን ምናምን ተሰማለህ ያራዳው ቋንቋው ምናምን እንደዚህ ነው ተሰማለና ከዛ ጊዜ ጀምሮ አቋለው እዛ አካባቢ ያለውን ህይወት ማለት ነውና 7 ጊዜ መውደቅ 7 ጊዜ መነሳት ዘፈኑ ላይ ምን የተጠቀመው አብዱኪያር ነው እዛው ሰፈር እዛ ሰፈር ይሄን ያለው ለምን የመጀመሪያ ምንድነው ይሰራል እዛ ሰፈር ምንም ይሰራል የሚገርመኝ ነገር ይሄ የትልቅ ባለሱቅ ልጅ ወጥቶ ፌስታል ይሸጣል ምንም ጥያቄ ደስ አይልም አባትዬው እዚህ ጋር ትልቅ ይርቃሉ እየሸቀለ ልጅየው ግን ወጥቶ እዚህ ጋር ደግሞ እዴ የአባቴን ገዝቶ ለሚወጡት ፌስታል ይሸጥ ብሎ እንደዚህ ይዞ ታየዋል በጣም ደስ የሚል ደግሞ አባትዬው ብር ስላለኝ ልጄ እንዴት እዚህ ጋር ወጥቶ ፌስታል ይሸጣል አይቆጥም ጭራሽ እንደው ፌስታል ኬት እንደሚያመጣ ምናምን ቦታው ነው የሚነገረው ተረዳኝ እና መርካቶ ያውን ያልከው አባባል በደንብ የሚገለጽበት ስፍራ ነው መርካቶ ላይ ምናልባት ትንሽ ብር ያለው ሰው ነው እንጂ ሊኖር የሚችለው ደሃ የለም ባይዘው እንዴት መርካቶ ላይ ደሃ ከሆንክ አንተ በጣም የዓለም ሰነፍ ሰው ለምን ነው እንዴ መርካቶ ማለት ብር እንዲህ ሲዞር የሚውልበት እርድናም ገንዘብም ለተለያዩ ቦታዎች የሚከፋፈለው ከዛ ስለሆነ እንዲህ ነው ገንዘብ አሁን አንድ ኢኮኖሚ ላይ አሁን በአንድ ሀገር ላይ የገንዘብ ዝውውር በጣም አሪፍ ከሆነ ገንዘብ ቶሎ ቢዝነሱ አሪፍ ነው ማለት ነው እዛ ሀገር ላይ ስራ በደንብ እየተሳለጠ ነው ማለት ይሄ ማለት ምን መሰለህ ገንዘቡ ዞረ ማለት ብዙዎቻችን ጋር የመድረስ ምጣኔው ይፈጥናል ማለት ነው which means ገንዘብ የማግኘት ነገራችን ሰርተን አሪፍ ነው ፐርሰንቴጁ ቶሎ ይመጣል እንደማለት ነው አንድ ሀገር ላይ ደግሞ የገንዘብ ሰርኩሌሽኑ ሌስ ከሆነ እዛ ሀገር ላይ ስርዓት እንደሚበዛ እርግጠኛ ነኝ ብር የሌለው ምናምን ተረዳኝ ነው መርካቶን ብቻዋን አሁን ሀገር ብታረጋት ያለውን የገንዘብ ዝውውር ለዛ ነው ማለት እዛ ሰፈር ሆኖ ዳሃ ከሆነ ምንም ከሌለው ሰነፍ ነው ማለት እዛ ውስጥማ በሆነ መንገድ ሄደ ካልተሳተፍ አንዳንድ ሰው መጥቶ ይደነግጣል እንዴ አንዳንድ ጀለሶች ይኑዱድ ምን አለሽ ተራ ሰንዴ ማርኬት በጣም ያስደነግጣል አዎ ዩዝድ ሚስማር የሚሸጥበት ሰፈር ዩዝድ ሳህን የሚሸጥበት ሰፈር ነው ሶ ያንዳንዱ ነገር ዋጋ አለው ሶ ቅድም ያልነው ጭዌ አንድ ሰው ያዋጣኛል ገበያ አለ ምናም ብሎ ያንን የሰከንድ ቃ ይዞ ሲወጣ ሌቭል ኦፍ ሜንታሊቲውን ያሳያል የሚገርም ደግሞ እሱን ሊገዛ ደግሞ ይመጣል ማለት ነው አስበው አየው የሚገርም እዚህ ድረስ ሚስማር አሮጌ ሚስማር የሚሸጥበት በቢዝነስ አንድን ሰው እንዲከፍል ከኪሱ ገንዘብ ማስወጣቱ ነው ወንደኛው ትልቁ ነገር እስኪ ከፍለ ያለችው ፕሮሰስ ናት ብዙ ጊዜ ነጋዴዎች ማይታላል አሁን ልብስ ልገዛ ስትሄድ ምናምን እቺ ለካታ አባቴ ምን አይሏል ልክ ከከፈልክ በኋላ ያንክብካብ ያለ አይደለ አንዴ እሷ ወሳኝ ናት እና መርካቶ ጋር ግን ይሄን ሁሉ አትታገልም ነው ማለት የተሰበረ ሚስማር ይዞ ተለሸት ይችላል በቃ ገዢ አለ ስለዚህ ለዛ ነው ማለት አሁን ያቺ አባባል አይደለሽ መነሻችን መርካቶ እቺ አባባል ነው ሌላ ሰፈር ከሌላ ሰፈር ብትነሳው አጥማ ተረዳኝ እዛ ሰፈር ግን መነሳቱ ምክንያቱም 100% ያከባቢው ነዋሪ አረጋግጬ ነው 100% እዚህ አካባቢ ያለ ነዋሪ ህይወት የሚገልጽ ነው መርኬ ገብቶ ያልተቀየረ የለም መርኬ ገብቶ
ምን ያልተለወጠ በቃ የራሱ ጥፋት ካልሆነ በስተቀር ያልሸቀለ ምንም ጥያቄ ተረዳኝ። እና 7 ጊዜ ወድቀ 7 ጊዜ መነሳት የህይወት ዋነኛ መገለጫው ፓርት ነው። ይሄ ግን የሚሆነው መቼ ነው? አንተ ስትሰራ። ካልሰራ አትወጣም አትወርድም፣ ተጋርም ነው የምትለው። ምንም ጥያቄ ቁጭ ያለ ሰው ደግሞ አትወጣም በቃ አትወርድም፣ which means አትራመድም ማለት ነው። ሰውንም አታስቀይምም፣ ሰውንም አታገኝም፣ አታስደስትም፣ ምንም አትሆንም። ዝም ብለህ እንደዚሁ ስለዚህ ወርቆ መነሳት የንፋስ ህይወት ብቻ ነው። ንፋስ ወደዚህ ይሄዳል፣ ወደዚህ ይመጣል፣ የተለመደው ማለት ወደዚህ እንደዛ ሆኖ ብቻ ትኖራለህ ማለት ነውና ወርቆ መነሳት ያለ ነው የሚኖርም ነው። ስትሰራ ነው ግን እሱንም ጸጋ የምታገኝ። በጣም አሪፍ ኤርሚያችን ከህይወት የተቀዱ ሐሳቦችን በጣም ደስ በሚል መልኩ ተመለከትን።